السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد الذي لطلبة العلم موفق እንዲህ ቦታዎች ላይ መሳተፍ ትልቅ እድል ነው። ብዙ ሰዎች ዓሊም መሆን ይፈልጋሉ ከኛም ጭምር ዒልም ዝም ብሎ አይገኝም። ዱንያ ምናልባት ለአባት ሀብት ካለው ከአባት ሊወረስ ይችላል። ዒልም ግን መስፈርቶች አሉት። እነዛ መስፈርቶች ካልተሟሉ ጥሩ ደረጃ ላይ መድረስ አይቻልም። ነብዩ አለይሂ ሰላቱ ወሰላም አላህ ኸይርን የፈለገለት ሰው የነብዩን አለይሂ ሰላቱ ወሰላም ሸሪዓ እንዲያቅ ውስጡን ክፍት ያደርግለታል አሉ ነብዩ አለይሂ ሰላቱ ወሰላም። ዑለማዎች ምን አሉ? የዚህ ሐዲስ ተቃራኒው ምንድነው? አላህ ኸይርን የማይፈልግለት ሰው ዲን ላይ አያስገነዝበውም። ዝም ብሎ በሐዋ ላይ ጃሂል ገራገሩ ጀነት ነው አገሩ እየተባለ ይኖራል ማለት ነው። ለትክክለኛው ለቁርአን ለሐዲስ ውስጡን ክፍት ያላደረገለት ሰው ጃሂል ገራገሩ ጀነት ነው አገሩ እየተባለ እየተቀለደ ይኖራል ማለት ነው። አላህ ቁርአን ውስጥ ዒልም ያላቸው ሰዎች አላህ ደረጃቸውን ከፍ ያደርገዋል ይላል። እንዲሁም ነብዩ አለይሂ ሰላቱ ወሰላም ለዓሊሞች ለሰው ልጅ ኸይርነቱን ሸርነትን ለሚያስጠነቅቁ ሰዎች ባህር ውስጥ ያሉ ትላትሎች እስትግፋር ያደርጉላቸዋል አሉ ነብዩ አለይሂ ሰላቱ ወሰላም። ከዚህ በፊት የነበሩ አይማዎች ዒልምን እንዴት ታግሎ እንዳመጡት ሲራቸውን ስንቀራ እነ ኢማሙ አህመድ እነ ኢብኑ ተይሚያ እነ ኢማሙ ማሊክ እነ ኢማሙ ሻፊ ከሰሃቦቹ ጀምሮ ለዒልም የነበራቸው ነሻጣ ከምንም በላይ ነበር። ነብዩ አለይሂ ሰላቱ ወሰላም ብዙ ሐዲሳቸው ላይ ተናግረዋል። ዒልምን ለመፈለግ መንገድ የገባ ሰው አሉ ነብዩ አለይሂ ሰላቱ ወሰላም በዛ ዒልም በመፈለጉና አላህን ነብዩን አለይሂ ሰላቱ ወሰላም ፈልጎ በመነሳቱ የጀነትን መንገድ ያገራለታል አሉ ነብዩ አለይሂ ሰላቱ ወሰላም። አልዒልሙ ዋጅቡን አላ ኩሊ ሙስሊሚን ወሙስሊማት እያንዳንዱ ሙስሊም የሆነ ወንድ ላይና ሙስሊም የሆነች ሴት ላይ ስለሚሰሩት ስራ ማወቅ ግድ ይላቸዋል። ፈርደል አይን ነው የሚሆነው። ስለ አቂዳ ስለሚሰግዱት ሰላት ስለ ዘካ ስለ ጾም ስለ ዝክር ስለምንሰራው ስራ ማወቅ በእያንዳንዱ ሰው ላይ ግዴታ ይሆናል። ነገር ግን ከዛ በኋላ ለሰው ልጆች ቁጭ ብሎ ፈትዋን መስጠት በተወሰኑ ሰዎች ግዴታ ሊሆን ይችላል። ነገር ግን ስለምንሰራው ስራ ማወቅ ግን በእያንዳንዱ ሰው ግዴታ ይሆናል። አንድ ሰው እንዴት አላህን ሳያቅ ስለ ላ ኢላሃ ኢላላህ ማዕና ሳያቅ እንዴት አላህን ሊያቅ ይችላል? ሰዎች እኮ ዛሬ ላ ኢላሃ ኢላላህ ማለት ይህን ምሰሶ መፍጠር አይችልም ከአላህ ውጭ ማለት ብሎ ይፈስራሉ አይደል? እንደገና ደግሞ ይቆሙና ላ ኢላሃ የለም ከዛ በኋላ ቁጭ ያለው ሰው ምን ይለዋል? ኢላላህ ይለዋል። እዛ ቁጭ ያለው ሰውዬ እሱ ከአላህ ውጭ የሚለው ማን ነው የሚያሰብትለት? እዛ ቁጭ ያለው ሰውዬ ይጅልና እያንዳንዱ ሰው ስለ አቂዳ ማወቅ አለበት። መጀመሪያ ስለ ላ ኢላሃ ኢላላህ ስለዚህ ስለሚናገራት ላ ኢላሃ ኢላላህ ማወቅ አለበት። ላ ኢላሃ ኢላላህ ብሎ ማለት ምንድነው? ዛሬ እኮ ሰዎች እዚህ ጋር ላ ኢላሃ ኢላላህ እያለ እዛ ጋር አብሬቲ የሚለው ሰውዬ አውቆት ነው እንዴ ላ ኢላሃ ኢላላህ ማዕና ቢያቅም ይከለክለዋል። እዛ ጋር ደግሞ ኹዝቤዲ ያ ረሱላህ የሚለው ሰውዬ ስለ ላ ኢላሃ ኢላላህ ማዕና አውቆ ነው አያቅም። ቢያቅም ትከለክለዋለች እቺ። እዛ ጋር ሄዶ ደግሞ አፈር የሚጠጣው ሰውዬ አፈር የሚበላው ሰውዬ ስለ ላ ኢላሃ ኢላላህ ማዕና አውቆ ነው አያቅም። ስለዚህ ዒልም ብሎ ማለት በእያንዳንዱ ሰው ነፍስ ወቀፍ ግዴታ ነው። ለነብዩ አለይሂ ሰላቱ ወሰላም የመጀመሪያ የወረደላቸው ቁርአን ምንድነው? ኢቅራ ቢስሚ ረቢከል ለዚ ኸለቀ እቅራ ነው የተባሉት። አንብብ ማዕነ በቃሪና እኔ እኮ የምቀራ አይደለሁም። እቅራ ያ ሙሐመድ አንብብ አላቸው። ቀጥሎም እቅራ ያ ሙሐመድ አላቸው። አንብብ ሲላቸው ማዕነ በቃሪ እኔ እኮ የምቀራ አይደለሁም። ስለዚህ ይህንን ብርሃን የሆነውን እምነት ለሰው ልጆች ረህመት ተደርጎ የመጣውን ምናቀው ዕውቀት ሲኖረን ነው። ዕውቀት ደግሞ በወጣትነት ሌላ ችግር ውስጥ ከመግባታችን በፊት ካላዝነው እንቸገራለን። ዛሬ ለአባቶቻችን እንኳን ምናልባት የተወሰነ ነገር ልናስተምራቸው እንችላለን። ስለሚሰግዱ ሰላት ከአላህ ውጭ የሚመለክ ነገር የለም፣ ከአላህ ውጭ ሌላ ነገር ካመለኩ ጀሃነም ይገባሉ ምናምን ብለን ልናስተምራቸው እንችላለን። ነገር ግን እንደዚህ ወንበር ላይ ቁጭ ብሎ ወይንም ደግሞ ቁርአን ይዞ እንደዚህ ተፍሲር ያስቀራሉ እንዴ? አያስቀሩ። ለምንድን ነው የማያስቀሩት? መያዝ ባለባቸው ሰዓት ላይ ዕውቀትን አላዝም ወይንም ደግሞ አላዝም። የሰው ልጆች ደግሞ ሌላ ሙሪድነት መዋሸት ሰዎች ላይ መቅጠፍ ማጭበርበር እስልምናን ደግሞ ከጊዜው ጋር አነጻጽሮ መሄድ እስልምና ደግሞ የሆነ ጎዶሎ አይነት እንደሆነ ለሰዎች ልጆች አድርጎ የሚያሳዩት እኮ ዕውቀት ስለሌላቸው ጅህልና ስለሆነ
ስለዚህ ይህን ሸር የምናቀው ዒልም ሲኖር ብቻ ነው በሀብት አይታወቅ ኮሚቴ በመሆን አይታወቅ የመስጊድ ኮሚቴ በመሆን ምናልባት ለብር ግንጃ ቤት ሊያደርግ ይችላል ሰውየው ወይንም ደግሞ የሆነ ነገር ልጠብቅ ይችላል ዲን ግን አታውቅ ዲን የሚገኘው ለዲናችን ቦታ ሰጥተን ስንማር ብቻ ነው ዒልምን የምናገኘው የዑለማንም ስም የምናገኘው የዳኢነት ስም የምናገኘው የአላህን ቃል ቁርአንን ስንቀራ ስንሐፍዝ ነው የዒልምና የጃሂልን ምሳሌ ሲገልጹ ነብዩ አለይሂ ሰላቱ ሰላም እንደ ጨረቃና እንደ ኮከብ ነው አሉ ነብዩ አለይሂ ሰላቱ ሰላም ዒልም የሌለው አላህን የሚያመልክ ሰውዬ እንደ ኮከብ ነው ዒልም ኖሮ ደግሞ አላህን የሚያመልከው ሰውዬ እንደ ምንድነው አሉ ነብዩ አለይሂ ሰላቱ ሰላም እንደ ጨረቃ ነው ለሁሉም ያበራል ብርሃን ነው ስለዚህ ዒልምን አጠንክረን ልንማር ይገባል ሸባብነታችን ሊሸውደን አይገባም የሸሪዓ ዕውቀት ስንማር የበታችነት ሊሰማን አይገባም የበላይነት ሊሰማን ነው የሚገባው አላህ እኮ ማን ነው ከፍ አድርጋለሁ ያለው ሰዎች ደረጃቸው ከፍ ያለ ነው ይላል ነብዩ መለይሂ ሰላቱ ሰላም ስለ ዒልም ተናግሯል ዝም ብሎ ዕውቀት የሌለው አላህን አምላኪና ዕውቀት ያለው አላህን አምላኪ ደረጃቸው እኩል አይደለም ዓለም በሄደበት ቦታ ሁላ ማብራት ነው ብርሃን ዕውቀት ያለ ሰው ብርሃን ነው ይህ ጃሂሎች መካከል ስትቀላቀል ተነግራቸዋል ይህ ሽርክ ነው ይህ ተውሂድ ነው ይህ ሱና ነው ይህ ቢድዓ ነው ይህ ሐራም ነው ይህ ሐላል ነው ይህ ወለድ ነው ተነግራቸዋል ዒልም ካለ ዒልም ከሌለ ግን አብረህ ጀሃነም ተያይዘህ ትገባለህ ስለዚህ ዕውቀት ወሳኝ ነው በልጅነት ካልተማርነው ደግሞ አይገኝም በአሁኑ ሰዓት በጣም በብዙ ነገር የምንፎካከርበት ሰዓት ላይ ነው ያለን እኛ ደግሞ የምናድገው በአሁኑ ሰዓት ሌላ ነገር እያየን ወይንም ደግሞ እንግሊዝኛ የሚያወሩ ሰዎችን የሰለጠኑ ብለን የምናስባቸው ሰዎችን እያየን እንዲሁም ደግሞ ዱንያ ላይ ዋሽቶም ቢሆን አጭበርብሮም የሰውንም ሐቅ ቢሆን ሐቁን ሳይጠብቅለት ወይንም ደግሞ ዘካ ሳያወጣበት ሲቀር አግረስብሶ ያመጣው 10 መኪናና 20 መኪና እያየን ማደጋችን ትልቅ አደጋ ነው እንደ ውርስ እያየን ማደግ ያለብን ዒልማችን ومن يتق الله يجعل له مخرجا አላህን በስነ ስርዓት የሚፈራው ሰው እኮ አላህ መውጫዎችን አበጅልታለሁ እያለ ነው አላህ ነብዩ አለይሂ ሰላቱ ሰላም የዱንያ ጭንቀት ውስጡ ላይ የገባ ሰው አሉ የአላህ መልእክተኛ ሁለት አይኖቹ መካከል እዚህ ጋር ይተከላሉ ምንድነው የሚተከለለት ሰዎችን የሚያይበት ምንጽር ነው የሚተከለለት ድህነት እዚህ ውስጥ ይተከለለታል ጫሉ ነብዩ አለይሂ ሰላቱ ሰላም ከዛ በኋላ ፍሉስ ይኖራል 20 ሚሊዮን አካውንት ላይ አለ የተቀመጠበት ጂፕላስ3 ነው የሚሄድበት ራዋፎር ነው እሱ ግን ግፊቱ ሱካሩ ይዞታል ተጨናንቆ ሊሞት ነው በመርፌ ነው የሚተኛው ማታ ማታ ነብዩ አለይሂ ሰላቱ ሰላም የአላህ ዲን ሳያስጨንቀው ለዱንያ የሚጨነቅ ሰውዬ ምን ይተከለለታል አሉ ድህነት ሁለት አይኖቹ መካከል ይተከለለታል ሁሌ የሚታየው ኪሳራ ነው ነዳም እከስራለሁ እወድማለሁ እኔ በሞት ልጆቼ ምን ሆናሉ ነገ መንግስት መጥቶ ገንዘቤን ቢወስደው ምን ይወጣኛል የለማ ተወኩል ባዶ ነው ውስጡ ባዶ ስለሆነ ጭንቀቱ ይገድለዋል እንዲሁም ደግሞ ውስጡን ደግሞ በኢማን የሞላ ሰው አሉ ነብዩ አለይሂ ሰላቱ ሰላም ውስጡ ላይ ደግሞ ሀብትን መረጋጋትን ያፈትለታል አሉ የአላህ መልእክተኛ አው ከማ ቃል አለይሂ ሰላቱ ሰላም ስለዚህ ዒልም ወሳኝ ነው መታለል መሸወድ የለብንም እድሜ ሲያልፍ ደግሞ ብዙ ነገሮች አሉ ቢዚ የምንሆንባቸው ጉዳዮች አሉ እናንተ ግን አሁን ነፃ ናችሁ አእምሮ ነፃ ነው ጭንቀት የለ ሐሳብ የለ አሁን የእናንተ ጭንቀታችሁ ምንድነው የሚሆነው ዒልም ነው ማሐፈዝ ማሰገድ ማስቀራት ዳዕዋ ማድረግ የነብዩን አለይሂ ሰላቱ ሰላም ዲን ነሽር ማድረግ ነው ጭንቀታችሁ እድሜው ገፍቶ ግን ዲንን ሳያቅ ነብዩን አለይሂ ሰላቱ ሰላም ሐዲስን ቁርአንን ሰሃቦችን መንሃጅ ሰለፍን ሳያቅ ዱንያ የገባ ሰው ሌላ ታብ ነው ያለው እንዲሁ እየተጨናነቀ ተመልከት ባሁኑ ሰዓት እንተዳቆ ሞተ ኢና ሊላሂ ወኢና ኢለይሂ ራጂዑን ጧት ቁርስ አብረን በልተ አረባክ ብዙ ይዳ ነበርበት መሰለኝ ጧት ሱቅ ስገባ ታንቋ አገኘሁት ኢና ሊላሂ ወኢና ኢለይሂ ራጂዑን ይህ ጭንቀት የመጣው ከምንድን ነው እኔ በሰውበት ነው ሰላት አልሰገድኩም ቁርአን አላሐፈዝኩም ከደረሶቹ ጋር አብሬ ቁጭ አላልኩም ሰደቃ አላወጣሁም ብሎ የሞተው በምንድን የሞተው ፍሉስ መኒዋ ትንሽ ጎደለች ዶላር ምናምን የለችም ከዛ በኋላ የቀረችውን በምን ሞታታል ራሱን አጥፍቶ ሰደቃ አውጥቶ ይቀበራል ቁርአን አልቀራውም አላህን Subhanahu Wa Ta'ala ያዘዘኝን ትእዛዝ አልታዘዝኩም ሐራም በላው ሐራም ከዚህ በፊት ሰርቻለሁ ተውበት አላደረኩም ጀማ ሰላት አልሰገድኩም ልጆቼን አልቀራውም ብሎ አይደለም የሚሞተው አብዛኛው የዱንያ ጭንቀት ገድሎት ነው ስለዚህ ይህ ጭንቀት የሚወገደውና ጥሩ የሆነ ቀና አመለካከት የምናገኘው ዒልም ሲኖረን ዒልም ላይ ስንጠነክር ነው እና ዒልም የሌላቸው ሰዎች የተረበሸ ህይወት ዞር ያለ ጭንቅ የተሞላበት ህይወት አኖረዋለሁ ይላል فإن له معيشة ضنكا ونحشره يوم القيامة أعمى የቂያማ ቀን ደግሞ እውር አድርገን እንቀሰቅሰዋለን ድርድር የለማ አላህ ያመጣለትን ቁርአን አልተቀበለም አልተረዳም ነብዩ አለይሂ ሰላቱ ሰላም ያመጡትን መልእክት አልተቀበለም አልተረዳማ ቡዳ ነው ፈረንካ አላህ ከኔ ምክር ዞር ያሉ ሰዎች የጭንቅ ቦታ አኖራቸዋለሁ ይላል ومن يتق الله يجعل له مخرجا على الله ويرزقه
من حيث لا يحتسب አላህን የፈራ ሰው መውጫን ያበጅለታል ሪዝቁን ካላሰበው ቦታ አምጥቶ ያመቻችለታል ለነብዩ አለይሂ ሰላቱ ሰላም ከለታት አንድ ቀን አንድ ሰሃቢ መጣና ወንድሙ መስጊድ ያበዛል ከነብዩ አለይሂ ሰላቱ ሰላም ቁጭ ይላል ይቀራል እዛው ያኛው ደግሞ ይሸቃቀላል ትንሽ መጣና አልወጣም እኮ አለኝ ከመስጊድ አይሸቅልም እኔ ለአለከ ተርዘቂ ያሉት ነብዩ አለይሂ ሰላቱ ሰላም ምናልባት በሱ ምክንያት ይሆናል አላህ አንተን የሚረዝቅህ አሉት ነብዩ ድሮ ለደረሳነት ሚላክ የነበረው አንድ አይን የማያይ የሆነ ችግር ያለበት ሰው ወይንም ደግሞ ተምሮ የማይገባ በቀኝ ደረሳነት ላከው ባቂ አይረባም ምናምን ተብሎ ወይንም ደግሞ ዝም ብሎ ትምህርት ቤት አንተ ወደኔ ተመልከት ይሄ ፊደል ምንድነው ብሎ አንድ ሲጽፍለት ቲቸር ሶስት ነች ምናምን በቃ ይሄ አይጠቅምም ወደ ደረሳነት ላኩት ነበር የሚባለው ድሮ ያላህን ቃል ነብዩ አለይሂ ሰላቱ ሰላም ያመጡትን ቁርአንና ሐዲስ ሲያሳንስ በጅህልና ይሄኛ ምንለካበትና ደረጃችን ከፍና ዝቅ የሚልበት ጉዳይ አይደለም አላህ የተወሰነውን አካሉን ሊያጎድል ይችላል የተወሰነውን አይኑን ሊቀንስበት ይችላል የተወሰነው የአካል ጉዳት ሊደርስበት ይችላል ይህ አይደለም አላህ ዘንድ ምንለካበት ይሄ አይደለም የተወሰነው አረብ መስሎ ቁጭ ይላል እዚያ በሻገር ላይ መልካችን ይላል የተወሰነው ደግሞ ስታየው ራሱ የሚገርም አይነት ሰው ይኖራል ከመሃል የተወሰነው አጭር ነው ትንሽዬ ነው በዛ ነው እንዴ የሚለየው በሰውነት ነው በዘር በጎሳ ነው የሚለየው አላህ እኛ እናንተን ፈጠርናችሁ ለማወቁበት ኢነ አክረመኩም ኢንደላሂ አጥቃኩም በቀኝ ነው የሚፈልገው አላህ ዘንድ የበላይ ሰው ብሎ ማለት መልኩ ያማረ አይደለም ከነ አብሪቴ ቃጥባሪ ሰፈር የመጣም አይደለም ከሳውዲ የመጣም አይደለም ከቻይና የመጣም አይደለም ከአሜሪካን የመጣም አይደለም አላህ ዘንድ ደረጃው ከፍ የሚለው ማን ነው ኢነ አክረመኩም ኢንደላሂ አጥቃኩም አላህን የሚፈራ ተቋ ያለው ነው እንጂ ባካል አይደለም ድሮ የሚባለው ይህ ነው በቃ ኢልምን የበታች ያደረጉ ያሳዩ ነው ያሳደጉት ደረሳ የሆነ ምስኪን መይጃ የጠፋው አይነት ምናምን ያደርጉ ነው ያሳዩ ነገር ግን والله وبالله ተሸውዱ አሉ የበላይነት የሚገኘው ولله العزة ولرسوله وللمؤمنين ولكن المنافقين لا يعلمون العزة ለማን ነው لله ቀጥሎስ ولرسوله ቀጥሎስ وللمؤمنين ولكن المنافقين لا يعلمون አሸናፊነት ለአላህ ነው ቀጥሎ ለነቢያቶች ቀጥሎ ለሙእሚኖች ነው ፖሊስ አይደለም መልክ አይደለም ከለር አይደለም በጎሳ አይደለም በዘር አይደለም ዛሬ የሰው ልጆች በጎሳ እየተገዳደሉ ነው ምንም በማይረባ ፋይዳ በሌለው ነገር ነገ ተተነው በምንሄደው ነገር በጎሳ ይገዳደላሉ ሰዎች ወይንም ደግሞ ውዴታና ጥላቻን የሚመሰረተው ባሁኑ ሰዓት በዘር በጎሳ በሀብት በስልጣን ዒልም ያላቸው ኢማን ያላቸው አኺራ የገባቸው ነብዩን አለይሂ ሰላቱ ሰላም የሚያውቁ ሰዎች እንደዚህ አይሉ ለእያንዳንዱ አማኝ ኦሮሞ ይሁን አማራ ይሁን ትግሬ ይሁን ስልጤ ይሁን ጉራጌ ይሁን አረብ ይሁን አጀም ይሁን ሐቁን በምንድን ነው የሚሰጡት በምንድን ነው የሚመዝኑለት ሐቁን በእስልምና ሚዛን ይመዝኑለታል የሚገባውን ይሰጡታል ስለዚህ ዒልም በእያንዳንዱ ሙስሊም በሆነ ወንድ ሙስሊም በሆነች ሴት ዕውቀትን መማር የአላህን ቃል ማወቅ ለአኺራ መዘጋጀት ለቀብር መዘጋጀት በእያንዳንዱ ግዴታችን እንደሆነ አውቀን መማር አለብን ከዛ በኋላ ደግሞ የተማርነው ነገር ደግሞ ማስተማር ዛሬ ከእስልምና ውጭ የሚንቀሳቀሱ ሰዎች ለተቀን ይለፋሉ ለተቀን እርፍ ይላቸው አሁን በየገጠሩ ብትገቡ ፈረንጅ ታገኛላችሁ ምን እያደረጉ ነው ቁርአን ሐፍዟሉ ይቀራሉ ከዛ በኋላ ከቁርአኑ ውስጥ ደግሞ የተወሰነ ነገር ወይ ስለ ኢሳ የሚናገር ቦታ እንዲቀንጨብ ያርጉ ያወጡና በስልጥኛም ኢየሱስን ተቀበይ ይሄ ቁርአን ላይ ያለ ይላል በየቦታው ለምንድነው ይሄ ለሚሄዱበትና ወደ ጀሃነም ለሚጓዙበት ነገር ለኩፍር ይናይል ሰዎች አገራቸውን ለቆ መልካቸው ምናቸው ሳያሳዝናቸው ገጠር ገብቶ ያስተምራሉ እኛ ግን ከአላህ ዘንድ የመጣውን ወርቅ የሆነ አኺራ ዱንያችንም ሊያስተካክል የሚችል ነገር እጃችን ላይ ያለ ወርቅ ይያለን እየቀለድንበት ኑሩ ሚነላሂ وكتاب مبين الله يهدي به الله من اتبع رضوانه سبل السلام كالله የመጣ ብርሃን ነው ግልጽ የሆነ የአላህን ውዴታ የአላህን ጸጋ የአላህን ኒዕማ ለሚፈልጉ ሰዎች ርድዋኑን ለሚፈልጉ ሰዎች ይመራቸዋል ይወፍቃቸዋል ይላል ስለዚህ ዒልም ተምረን ለዚህ ኡማ መድረስ መቻል አለብን ከተማርነ በኋላ እናደርሳለን የአላህን ርሳላ የአላህን ደብዳቤ ዛሬ እኮ የሆነ ስልጣን የቀበሌ ስልጣን ተሰጣው እቺን የሆነ ሀገር ሄደ አንብብ ምናምን ሲባል ይጨንቀዋል በቃ ሰፈሩ ራሱ ይረብሻል በመንግስት እንዲህ ደብዳቤ መታልኛለች የሆነ ሀገር ሄጄ ላረብ ነው እቺን ነገር እያለ ሌት ተቀን ያጠናታል ያቺን ነገር ከረባት እያስተካከለ ምን እያስተካከለ ከአላህ ሱብሓነሁ ወተዓላ የመጣውን ቁርአንኛ የተከበረውን አኺራ ዱንያችን ሊስተካከልበትና ሊያምርበት የሚችለውን ቁርአን ተቀብለን ቀርተን ለሰው ልጆች እኛ ካላደረስ
ማን ያደርስላቸዋል? እስልምናን ማን ያስተምራቸዋል? እኛ ካላስተማር እኛ ሸባቦች ቁርአን ሐዲስን ተምረን ይህን ግልጽ የሆነውን እስልምናን ሃይማኖት ከእስልምና ውጭ ሌላ ሃይማኖት የሚፈልግ ሰው አላህ ከሱ አይቀበለው። የቂያማ ቀንም ደግሞ አልቀበለው ምናምን ነው አላህ ዝም ብሎ የሚተው እንዳይመስላችሁ። አይቶ ከከሰሩ ሰዎች ከወደሙ ሰዎች አድርጓለሁ ያለ ነው አላህ Subhanahu Wa Ta'ala። እንዲሁም ደግሞ ነብዩ አለይሂ ሰላቱ ወሰለም ሐጀተል ወዳ ላይ ወረደላቸው ቁርአን አልየውም አክመልቱ ለኩም ዲነኩም ወአትመምቱ አለይኩም ኒዕመቲ ወረዲቱ ለኩም ኢስላም ዲነን አለ አላህ Subhanahu Wa Ta'ala። ዛሬ እናንተን ሃይማኖት ሞላው በቃ መቀነስ መጨመር ማጋዴት ማያስፈልገው ሃይማኖት አውርጄ ለእናንተ ሞልቼላችኋለሁ። ነብዩ አለይሂ ሰላቱ ወሰለም ለሰሃቦቻቸው የአላህን ቃል እስልምና በስነ ስርዓት ወደ እናንተ አድርሻለሁ ወይ? አዎ የአላህ መልእክተኛ አድርሰሃል። አድርሻለሁ አዎ አድርሰሃል የአላህ መልእክተኛ። አድርሻለሁ አዎ አድርሰሃል ያ አላህ መስክርልኝ። ለዚህ እስልምና ለተዋበ ምንም ሸክ የሌለው እስልምና ላይ ሸክ ያለው ሰው ትልቅ ሙሲባ ትልቅ ችግር ላይ ነው ያለው። እስልምና ላይ ሸክ ያለው ሰው ከእስልምና ውጭ ላሉ ሃይማኖቶች እውቅና የሚሰጥ ሰው መብት የሚሰጥ ሰው ጦርነቱ ካላህ ጋር አላህ የሚገባውን ደግሞ ያቀምሰዋል። ስለዚህ ይህንን ሃይማኖት በስነ ስርዓት የምናቀውና የምንረዳው ወደ ቁርአን ወደ ሐዲስ እንመጣ በብዛት ሐዲስ በማስተላለፍ የሚታወቀው ማን ነው? እስልምና ላይ አቡ ሁረይራ መልኩ ሳያሳዝነው አገብኩ ሳይል ጭፈራ ቤት ሳያምረው ከጎሳ ጋር መረበሽ ሳያምረው ድንጋይ መወራወር ሳያምረው ጠግቦ መብላት ሳያምረው ነጫጭ ልብሶች ሳያምሩት ሁሉ ነገሩን ለአላህና ለነብዩ አለይሂ ሰላቱ ሰላም አሳልፎ ሰጥቶ አላህ ደረጃውን ሰጠው። ከሴቶች ደግሞ የመጀመሪያው ሐዲስ በብዛት በመዘገብ የምትታወቀው ማነች? አይሻ ረዲየላሁ ተዓላ ዐንሃ። ዛሬ እኛዎቹ ሶሪ ምናምን ታይም የለኝም እኔ ትንሽ ምናምን ትቀልዳለች። ስለ ሰላት እንኳን ተማሪ ስትላት እህት አላህን ፍሪ ሰላት አስተጋገድ ልብስ አለባበስ የእናት አባት ሐቅ ወይንም ደግሞ እስልምና ምን እንደሆነ እወቂ ቢያንስ እንኳን እሺ ቀን ሙሉ እንደው ለዱንያ አሽከሮች ከመግሪብ እስከ ኢሻ እንኳን ስትላት ኖ ታይም ምናምን ነው የምትል። ኢና ሊላሂ ወኢና ኢለይሂ ራጂዑን። እና አይሻ አላህ የዋባቸው በቁርአን ብዙ ቦታ የተጠቀሱት ግን ቁርአን ሐዲስን ሐፈዙ የአላህን ቃል በስነ ስርዓት አደረሱ ደረጃቸው ምን አደረገላቸው? ከፍ አደረገላቸው። ረዲየላሁ ዐንሁም ወረዱ ዐንሁ አለ አላህ ወዶ ተቀበላቸው። በቃ ሲታገሉት በነበረው ነገር ሲለፉት በነበረው ነገር ጎንበስ ቀና ሲሉት በነበረው ነገር ወዶ ተቀበላቸው። እነሱም ደግሞ አላህ የሚሰጣቸውን ነገር ወዶ ተቀበሉ። ዒልም ነው ደረጃ የሚኖረው እንጂ ሀብታም አይደለም። የቂያማ ቀን ሂሳብ አለ አሉ ነብዩ አለይሂ ሰላቱ ሰላም። ከየት አመጣኸው? እንዴት አመጣኸው? ለምን አወጣኸው? ለማን ሰጠህ? ይጠየቃል የቂያማ ቀን። አያልፋትም አሉ ነብዩ አለይሂ ሰላቱ ሰላም። ስለዚህ ዱንያ ፉክክር ነች። ዱንያ መብዛት ደግሞ ነብዩ አለይሂ ሰላቱ ሰላም ከገጠር ይመጣሉ አሉ የአላህ መልእክተኛ። ከገጠር የከተማ ሰው ብዙ ጊዜ ቤትም ቢሰራ ህንጻም ቢሰራ ምናምን ያው የትውልድ ቦታው ነው የትውልድ አካባቢው ነው ከውርስም አመጣው ተብሎ ይታሰባል። ከገጠር ግን ዱብ ይልና ነገ አጠገቡ 17ኛውን ይገረግድልሃል ትላለህ ነገ ትወጣና። ነብዩ አለይሂ ሰላቱ ሰላም ከቂያማ ሲቀርብ ከገጠር መጥቶ በዲን ነው የሚፎካከሩታል። በምን አሉ? የተጣወሉና ትንቡንያናል ህንጻ በመስራት ገንዘብ በለው በቃ ይፎካከርልሃል። ይሄንን ማን ነው የነገረን? ነብዩ አለይሂ ሰላቱ ሰላም። ይህ ፋይዳ የለውም ነገ ጥለነው እንሞታለን። ፋይዳ የላትም። ዝም ብሎ መጠጋጋም ዝም ብሎ ትበላለህ ምናምን የበኒ አደም ሐቅ ብሎ ማለት እኮ ነብዩ አለይሂ ሰላቱ ሰላም ሲገልጹት በልቶ ሆድ ውስጥ የገባው ለብሶ ደግሞ የጨረሰው ሌላ የለም ሌላው የወራሽ ነው። የቂያማ ቀን ምንዳችሁን ትመነዳላችሁ። ከጀሃነም ነፃ ወጥቶ ጀነት የገባ ሰው ትልቅ ዕጣ ደርሶታል ይላል አላህ Subhanahu Wa Ta'ala። ስለዚህ እድለኛ የሚሆኑት አላህ ላይ የቂን ያላቸው ዒልም ያላቸው ሰባት ያላቸው ዲንን በስነ ስርዓት የያዙ ዝክርን በስነ ስርዓት የዘከሩ እስልምና ለሰዎች ያስተማሩ ለራሳቸው የተማሩ ራሳቸውን ከጅልና ላጸዱ ሸሪዓን ላስተማሩ ለተማሩ ሰዎች ነው እዛው የሚሆነው። አኺራም ላይ ነጃ የሚወጡት እነዚህ ናቸው። ሀብታሙማ ሲሞት ራሱ የሚናገረው እንትና ሼህ አህመድን ጠሩልኝ ምናምን ይላሉ። ሼህ አህመድ እንደምንም ከመርካቶም ከምንም ተፈልጎ ይመጡና ሼህ አህመድ አጠገቤ ቁጭ ብለው አንድ የምነግሮት ነገር አለ። ምንድነው? ልጆቼ ላደራችሁ ይሄው ህንጻውንም ሳልጨርሰው መኖሪያ ቤቱም አላለቀም እንትንም እዛ ጀምሬ ነበረ ይሄው አሁን በቃ በጣም ጨንቆኛል ምተርፍም አልመሰለኝም እነዚህ ልጆች አደራ እያለ ነው የሚሞት። ኢና ሊላሂ ወኢና ኢለይሂ ራጂዑን። ነብዩ አለይሂ ሰላቱ ሰላም ምን ሲሉ ነው የሞቱት? በአይሁዶችና በነሳሮች ላይ የአላህ እርግማን ይውረድባቸው አሉ። ምን አደረጉ? የአንቢያዎች የሳሊሆችን ቦታ የአምልኮ ቦታ አድርጎ አዙ ብሎ ነብዩ አለይሂ ሰላቱ ሰላም ዲናቸውን አደራ እያሉ በዲን እየመከሩ ወደ አኺራ ሄዱ። ዑመርን ተመልከት ሊሞት አካባቢ ጠይቆት የሚወጣው ጥሩልኝና ይሄን ልብስን ከፍ አድርግ ለራስህም ንጽህና ነው ለጌታም ውዴታ ነው ልብስን ከፍ አድርገህ ልበስ እያለ ነው ወሲያ ሲናገር ነበር። ዲኑን አደራችሁ እዚህ ቦታ ላይ እንትና ይሁን እዚህ ቦታ ላይ እንትና ያስተምር እኔ ከሄድኩኝ በኋላ ወደ ኋላ እንዳትመለሱ ጠንከር በሉ ዲናችሁን ያዙ እያሉ ይሞታሉ ሳሊሆቹ።
ሀብታም ግን ለልጆቼ ገንዘብ ያንሳቸው ይሁን ትምህርት ቤቱም ያው እኔ መከፍል የነበረው 10,000 ብር ነው አሁን ከሞትኩ በኋላ ማን ይከፍልላቸው ይሁን በቃ እየተጨናነቀ ነው የሚሞተው። ስለዚህ ዕልም ላይ ልንጠነክርና ልንበረታ ይገባል። ይህንን እናንተ ያገኛችሁትን እድል ብዙ ሰው አላገኘውም ወላሂ ነው የምላችሁ። የአላህን ቃል የተሸከሙ ሰዎች ደረጃቸው ከፍ ያለ ነው። ዕውቀት ያላቸው ሰዎች ደረጃቸው ከፍ ያለ ነው። ይህንን ማን ነው ያለው? አላህ Subhanahu Wa Ta'ala። ነብዩም አላህ ኸይርን ፈለገለት ሰው እስልምና ላይ ግንዛቤን ይሰጠዋል፣ ሸሪዓ ላይ ዕውቀትን ይሰጠዋል። ስለዚህ ዕልም ላይ መበርታት መጠንከር አለብን። ዕልማችንም ደግሞ ጥግ ለማድረስ ጥሩ ንያ መለየት አለብን። ተምሬ ኢማምነት እቀጠራለሁ፣ ኡስታዝ እባላለሁ፣ ሼክ እባላለሁ፣ እጄ ይሳማል እግሬ ይሳማል አይደል። ከዚህ በፊት ያለፈው ታሪክ እኛ ላይ ሊደገም አይገባም በፍጹም። ከዚህ በፊት ሰፊና ይቀራል፣ ትናንሽ የፍቅህ ኪታቦች ይቀራሉ፣ መቃ ቁጭ ይባላል፣ እጅ ይሳማል። ኡስታዝ ራሳቸው መልሶ እንኳን አይሰሙትም፣ እዛው ነው የሚያስቀምጡት። ጭራሽ እግራቸውን ደግሞ እንደስም ያደርጉሃል። ይህ አይደለም እስልምና ላይ ዕውቀትን አውቀህ ሰርተህበት ለህዝብህም መድረስ ነው። ያላ የነብዩ አለይሂ ሰላቱ ሰላም አምባሳደር መሆን እኮ ትልቅ ነገር ነው። አይገኝም። ዛሬ ላንተ ይመጣና በመዝገብ በመጥፋት አይደለም ጎንበስ ቀና በማለት አይደለም ይላል። ውሸት ነው ይሄ፣ ቅጥፈት በአላህ በነብዩ አለይሂ ሰላቱ ሰላም ላይ ቅጥፈት ነው። ወይ አልገባውም ጃሂል ነው ወይንም ደግሞ እያጭበረበረህ ነው። እንደዛ ቢሆንማ ነብዩ አለይሂ ሰላቱ ሰላም ጋር ሄዶ ቁጭ ይሉ ነበር። በጣም የሚሸውዱ ሰዎች አሉ። ሰላት ስገዱ ሲባል ኑር ሁሴን ሰግዶልኛል፣ አብዱል ቃድር ጄላኒ ሰግዶልኛል፣ ወይንም ደግሞ አርሽ ላይ ነው ሰግድ። አርሽ ላይ መስጊድን መስገድ አልቻልከም እንኳን አርሽ ላይ ሊሰግድ ቀረና ብቻንማ መስጊድ መተሰግደ ነበር እንኳን አርሽ ቀረና። ስለዚህ ቅላቅል ሞኝነት ዱንያ ላይ ማይቀልደውን ነገር ይቀልዳል። ዛሬኛ ተምረን ምናምን ዩኒቨርሲቲ ምናምን ዶክተሬት ምናምን ለማግኘት ዩኒቨርሲቲ ገብቶ አንድ ሰው ስንት ዓመት መማር አለበት ይባላል? 5 ዓመት 6 ዓመት። በቃ እናንተ ይጉ ተማሩ፣ እኔ እዚህ ሳልማር መንግስት ያሳልፈኛል። ይቀልዳል፣ እንደዚህ ይቀልዳል። አለ ቀልድ፣ እንደዚህ አይነት ቀልድ። አባቱ እንደዚህ አይነት ይቀልድ፣ ልጄኛ አስተምረው አበደብኝ ኑልኝ ዘመዶ እንሰራው ምናምን ነው የሚለው። ዲን ላይ ግን ሲቀልድ ሃሃሃ ይላል አጠገቡ ያለው ሰው። ዛሬ እኮ የመጨረሻ ወላሂ ነው የምላቸው ሀብታሞች የሚቀልዱ ቀልድ አለ። ከምስታቸው ጋር ምናምን ሲጣሉ ሰው ገንዘብ ሲበላቸው እንግሊዝኛ የምትቀላቅለው ኡስታዝ ፈልጉ ምናምን ይባላል። ለምን? ያሳምንለታል። ኦልሶ አዘርዋይስ ሶሪ ምናምን እያለ ያሳምንለታል። ልክ ወለድ ለመውሰድ የባንክ ቤት ለምናምን ለማከራየት ሲል የት ሄድልሃል? ገጠር ይሄዳል። ምንም ማያውቀው ሼኾች ጋር ይሄድና ኡስታዝ አሁን ከካፊሮች ጋር መወዳደርም አልቻልንም፣ ትንሽ እነሱም አስቸገሩ፣ መንግስትም በጣም ጫና እያደረገብን ስለሆነ ባንክ ወለድ ለወስድ ነበር እንዴት ያዩታል ይላቸዋል። ይኸውልህ ለሽምግልና ገንዘብ ለመውሰድ ምናምን የት ነው የሚመጣው? እዚህ ነክተዋል እንግሊዝኛ ያወራሉ ምናምን የሚባለው ጋር ይመጣል። እዛ ደግሞ ማጭበርበር ሲፈልግ የት ይሄድልሃል? ገጠር ይሄዳል። ያም ደግሞ ያው ወለድ ምናምን ብዙም ግንዛቤ እንዳቸው እንደዛማ ከሲስተም ልትወጣ ከሆነ እሷን በቃ ምንም አይደለም አላህ እንደውም አፊላ ሰደቃ አብዛባት ወዘዳት ምናምን ይላል። እንዲህ አይነት ቀልድ ነው ያለው በአሁኑ ሰዓት። ያ ቃል ውስጡ ላይ እንደማይቻል ግን ያው እሳቸው እዛ ጋር የሆነ ነገር ስላሉት አብረን ተያይዘን ምናምን እንቀንሰዋለን ብሎ እዚህ ጋር ያሾፋል። በዱንያ በልጁ ላይ የማይቀልደው እንዴት በዲን ይቀልዳል? እንዴት እንደዚህ አይነት ነገር ታሾፋል? እንዴት ትቀልዳል? እንዲህ አይነት ሙስሊም ነው ይዘን እየሄድን ያለው። እንዲህ አይነት ለስሜቱ የሚሮጥ እዚህ ጋር ደግሞ መስጊድ ምናምን ዋሃቢዎች ምናምን ገቡ ሲባል ደግሞ አንተ ዋሃቢ መጣ አንተ የነብዩ ጠላት ምናምን ይላል። አንተ ነብዩን ምትጠላ ሸፋይን ለምትል ምናምን መጣ አይደል? አቁም ዳዋቁም በላቁም ይላል። እዛ ጋር እኮ ለባንክ ቤት አከራይቷል። እሺ ምን አጠፋው ምናምን ስለ ኡስታዝ ነግሮኛል አንተ ሸፋይን ለምትላለህ ነብዩንም ትሳደባለህ ሰላዋት ታውግዛለህ ምናምን ይላል። እዛ ጋር ሄዶ ግን ወለዷን አመቻችተው ምናምን ቁርጭም ያደርጋል። እንዲህ አይነት ማህይብነት እንዲህ አይነት ጂልና የሚመጣው ሸሪያን ካለማወቅ ነው። ሸሪያን በስነ ስርዓት እንወቅ፣ እንማር፣ እንትጋ። ከዛ በኋላ አኺራት ዱንያችን አላህ ነው የሚያሳምረው። እኛ እኮ ለሰበቡ ነው የምንንቀሳቀሰው። ምንም የሚንቀሳቀስ ነገር የለም ርስቁ በማን ቢሆን እንጂ በአላህ ቢሆን እንጂ። ስለ ጋብቻም እኮ እንደዚህ አሁን ሰለጠንኩ ምናምን ምኑ ሰዎች እኔ ባክ እንደኔው ማደግ አልፈልግም አግባግባ አትበለኝ ፕሊስ ምናምን ይላል። ለምን ስትለው አረ እንደኔው ማለት ምን ሆነ አደክ አንተ ባክ እኔ ልጆቼን እዚህ እንደዚህ ምናምን ሳልማር ነው የመንደር ትምህርት ቤት እየተማርኩ ነው ያደግኩት ይላል። ኢና ሊላሂ ወኢና ኢለይሂ ራጂዑን። እናቱ አባቱ በባዶ እግራቸው እየሄዱ ያስተማሩት ያስቀሩት ሰውዬ ዛሬ ማንን ይተቻል? እናት አባቱን ይተቻል። ውስጡ በምን ስለተሞላ ነው የሚተቻቸው? በምን ስለተሞላ ነው? ፈረንካል እንጂ ዒልሙ በዝቶበት አይደለም፣ ይቀልድብሃል። ስለዚህ ዒልም ያላቸው ሰዎች ሁሉንም ያውቃሉ። የእናት አባትን ሐቅ ያውቃሉ። የነብዩን አለይሂ ሰላቱ ወሰላም ሐቅ ያውቃሉ። የጉርብትናን ሐቅ ያውቃሉ። የትንሽን ሐቅ ያውቃሉ። የትልቅን ሐቅ ያውቃሉ። የሴትን ሐቅ ያውቃሉ። የወንድም ሐቅ የጓደኛ ሐቅ ያውቃሉ። ሁሉንም ላይ ያውቃሉ። ዒልም ያለ እስልምና አላህ ውስጡን የከፈተለት ሰው በቃ ብርሃን ላይ ነው፣ ምንም ጥርጥር የለው። ሌላው ግን ዙልም ላይ ነው። የኩፍር ዙልም አለ፣ የሽርክ ዙልም አለ፣ የወለዱ ዙልም አለ፣ የውሸቱ ዙልም አለ፣ የሐሜቱ ዙልም አለ፣ ሰው ላይ ገባ የመጣሉ ዙልም አለ። ዙልማቱን ባዕዱሃ
فوق بعد የተደራረበ ዙልም ውስጥ ነው ያለው እስልምና ላይ ያልገባ ሰው እስልምናን ያልተረዳ ሰው የእስልምና ግንዛቤ የሌለው ሰው ሌላ ታብ ውስጥ ነው ያለው ስለዚህ እናንተ ያላችሁበት ኒዕማ ትልቅ ኒዕማ ነው አጥብቃችሁ ያዙት ተጠቀሙበት እንተተቁላህ يجعل لكم فرقانا على الله አላህን ከፈራችሁት መለያን ያደርግላችኋል ይላል ስለዚህ ዕልማችን ዕውቀታችን ላይ እንጽና ይህንን ዕልም ተምረን አውቀን ደግሞ ላላወቁ ሰዎችም እንጋብዛቸው እንጥራቸው ወደ መስጊድ 35 45 ከሆነው በኋላ ብዙ ስለምትቸገር ወንድሜ ና አሁን ቅራ እንደዚህ ተማር እወቅ እስልምናን የነብዩና ላይ ሰላቱ ሰላም ዲን እወቅ ይሄን ዛሬ በዱንያ ነገ ባኺራ አይጠቅምህም ሸሪዓን በደንብ እወቅ ቁርአን ሐዲስ ከሰዎች ጋር ፊትለፊት ስትጋፈጥና ስትገናኝ መልስ የምትሰጥበትን ነገር አላህ ማን ነው የምታቀበትን አላህ ከአርሽ በላይ መሆኑን የምታቀበትን በአስማ ወሲፋት ላይ በሚወጣው ሹባ የምትመልስበትን ዕውቀት ያዝና ወንድሜ ወደ መስጊድ ግባ ማወቅ መቻል አለብን ካላወቅነ ግን ሁሉም ሲመጣ ሹባ ጥሎ ይዞን ይሄዳል ስለዚህ አላህ በሰጠን ኒዕማ እያመሰገን ወደፊት እንክፋበት ነው ማለት ምክሬ ይሄ ነው ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ